ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ አርብ ነሐሴ 22 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን እናጋራችኋለን። በቅድሚያም አርዕስቶቹን። ግብር ከፋዮች የ2018 በጀት ዓመት የሂሳብ ሪፖርት በተናጠል እንዲያዘጋጁ አሳሰበ። የገቢዎች ሚኒስቴር ግብር ከፋዮች የ2018 በጀት ዓመት የሂሳብ ሪፖርትን በተናጠል እንዲያዘጋጁ አሳሰበ። አሰራሩ ተግባራዊ የሚደረገው በገቢ ግብር ማሻሻያ አዋጁ መሰረት ነው ተብሏል። በዝርዝር እነግራችኋለን። በአሽከርካሪዎች ላይ ከፍተኛ ቅጣት ሊጣል ነው ተብሏል። እርምጃ የተወሰደባቸው በርካታ አሽከርካሪዎችም መኖራቸው ተገልጿል። ሙሉ መረጃውን እነግራችኋለን። ንግድ ባንኮች የተከፈለ ካፒታላቸውን ለማሳደግ የተሰጣቸው የጊዜ ገደብ ተጠናቋል። አብዛኞቹ ባንኮች የተቀመጠውን መስፈርት ማሟላታቸው ሲገለጽ፣ 8 የሚሆኑ ባንኮች የተቀመጠውን ካፒታል አለማሟላታቸው ተገልጿል። የትኞቹ ባንኮች መስፈርቱን አሟልተዋል? የትኞቹስ መስፈርቱን አላሟሉም? ቀጣዩ ዕጣ ፈንታቸውስ ምን ይሆናል የሚለውን በዝርዝር እንመለከተዋለን። በቀጣይ ዓመት በርካታ ዶላር የሚወጡ ከውጭ የሚገቡ ምርቶችን በሀገር ውስጥ ለመተካት መታቀዱም ወደ እናንተ የምናደርሰው ሌላው መረጃችን ነው። ወደ ዜናዎቹ አለፍን። አዲሱን ዓመት በአዲስ ቤት ድሪም ቢልደርስ ሪል ስቴት ባለፉት ዓመታት 6 ትላልቅ ፕሮጀክቶችን በስኬት በማጠናቀቅ የብዙዎችን የቤት ህልም እውን አድርገናል። አሁን ደግሞ በከተማችን ለኑሮ ተስማሚ በሆነችው ሲኤምሲ በሀገራችን የመጀመሪያ የሆነውን ባለ 5 ኮከብ ኮምፓውንድ አፓርትመንቶችን በሽያጭ ላይ ነን። አዲሱን ዓመት ምክንያት በማድረግ 25% ቅድመ ክፍያ ጀምሮ ለሚከፍሉ ደንበኞቻችን ከ7% እስከ 30% የሚደርስ ልዩ የበዓል ቅናሽ አዘጋጅተናል። ቤቶቻችን ባለ 1 መኝታ ከ720 ሺህ ብር ቅድመ ክፍያ ጀምሮ፣ ባለ 2 መኝታ ከ1.1 ሚሊዮን ብር ቅድመ ክፍያ ጀምሮ፣ ባለ 3 መኝታ ከ1.4 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ክፍያ ያለምንም የዋጋ ጭማሪ በግንባታ ሂደት መሰረት በተመቻቸ ሁኔታ ይከፍላሉ። በዚህ ኮምፓውንድ ውስጥ 2 የመዋኛ ገንዳ፣ ዘመናዊ ጂምና ስፓ፣ ለልጆች ኢንዶር ኤንድ አውትዶር ፕሌይግራውንድ፣ ባስኬትቦል ኮርትስ፣ የህፃናት ማቆያ ወይም ዴይኬር፣ የመሮጫና የሳይክል ትራክ በውስጡ አዋህዶ የያዘ ድንቅ የመኖሪያ መንደር ነው። አዲሱ ዓመት የቤት ህልሞን ወደ እውነት የሚቀይሩበት እንዲሆን ፈጥነው ይደውሉ። ስልክ 0928744913 ላይ ሃሎ ይበሉን። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። በቀጣይ ዓመት 7.3 ቢሊዮን ዶላር የሚያወጡ ከውጭ የሚገቡ ምርቶችን በሀገር ውስጥ ለመተካት ታቅዷል ተባለ። የኢንዱስትሪ ሚኒስቴር በ2019 በጀት ዓመት ከውጭ ወደ ሀገር የሚገቡና 7.3 ቢሊዮን ዶላር የሚያወጡ ምርቶችን በሀገር ውስጥ በማምረት ለመተካት እቅድ መያዙን አስታወቀ። እቅዱ በጨርቃጨርቅ፣ ቆዳ፣ ምግብና መጠጥ፣ ኬሚካልና ኮንስትራክሽን እንዲሁም ቴክኖሎጂ ዘርፎች ላይ ያተኮረ ሲሆን 96 የሚደርሱ ምርቶችን በሀገር ውስጥ በማምረት የውጭ ምርቶችን ለመተካት የሚያስችል ስትራቴጂ ተዘጋጅቶ ወደ ስራ መግባቱን የሚኒስቴሩ የስትራቴጂ ጉዳዮች ስራ አስፈጻሚ ጥላሁን አባይ ገልጸዋል። እንደ አቶ ጥላሁን ገለጻ በ2017 በጀት ዓመት 4.5 ቢሊዮን ዶላር፣ በ2018 በጀት ዓመት ደግሞ 5.97 ቢሊዮን ዶላር የሚጠጋ የውጭ ምንዛሬ ወጪ በሀገር ውስጥ ምርት መተካት በመቻሉ መዳኑን ገልጸዋል። ከ2017 ጋር ሲነጻጸር የ2018 ውጤት የ32.7 በመቶ እድገት እንዳሳየም ጠቁመዋል። የሀገር ውስጥ ምርቶች በገበያ ውስጥ ያላቸው ድርሻም ወደ 46.41 በመቶ ከፍ ብሏል። በ2014 ዓ.ም የአምራች ኢንዱስትሪ የሀገር ውስጥ ገበያ ድርሻ 30 በመቶ ብቻ እንደነበር የጠቀሱት አቶ ጥላሁን በ2019 ይህንን ድርሻ 49 በመቶን ለማድረስ እቅድ መያዙን ተናግረዋል። በሀገሪቱ የ10 ዓመት የልማት እቅድ ደግሞ በ2022 ዓ.ም የአምራች ኢንዱስትሪውን የሀገር ውስጥ ገበያ ድርሻ 60 በመቶን ለማድረስ እየተሰራ መሆኑ ተገልጿል። ሚኒስቴሩ በ2019 በጀት ዓመት የአምራች ኢንዱስትሪዎችን ተወዳዳሪነት፣ ምርታማነትና ጥራት ለማሳደግ ትኩረት መያዙን ገልጿል። በ2018 በጀት ዓመትም 165 ትልልቅ የአምራች ኢንዱስትሪ ምርት መጀመራቸውን ሚኒስቴሩ ገልጸዋል። የአምራች ኢንዱስትሪውን የውጭ ምንዛሬ ገቢም ከ2018 በጀት ዓመት 484 ሚሊዮን ዶላር ወደ 2019 ዓ.ም 600 ሚሊዮን ዶላር ለማሳደግ ግብ ተቀምጧል። በተጨማሪም የአምራች ኢንዱስትሪዎች አማካይ የማምረት አቅም አጠቃቀም ከ69.3 በመቶ ወደ 74 በመቶ ለማድረስና በ2019 በጀት ዓመት 494805 አዳዲስ የስራ ዕድሎችን ለመፍጠር እቅድ መያዙ ተገልጿል። በአጠቃላይ የመንግስት የውጭ ምርት ጥገኝነትን ለመቀነስ፣ የውጭ ምንዛሬን ለማዳን፣ የሀገር ውስጥ ምርትን ለማሳደግና የስራ ዕድልን ለመፍጠር በአምራች ኢንዱስትሪ ላይ ያተኮረውን የተኪ ምርት ስትራቴጂ እየተስፋፋ መሆኑን ተጠቁሟል። ኢትዮጵያ በ2018 ከ2500 ጊጋዋት ሰዓት በላይ የኤሌክትሪክ ኃይል ለኬንያና ጅቡቲ መላኳ ተገለጸ። ኢትዮጵያ በ2018 የበጀት ዓመት ከ2500 ጊጋዋት ሰዓት በላይ የኤሌክትሪክ ኃይል ለኬንያና ጅቡቲ ማቅረቧን የኢትዮጵያ ኤሌክትሪክ ኃይል አስታውቋል። ይህ ኢትዮጵያ በአንድ የበጀት ዓመት ወደ ጎረቤት ሀገራት ካቀረበችው ኤሌክትሪክም ከፍተኛው መጠን ሲሆን በዓመቱ ከተመረተው አጠቃላይ ኤሌክትሪክ ከግማሽ በላይ የሚሆነው ለመጀመሪያ ጊዜ የታላቁ ህዳሴ ግድብ ድርሻ ሆኗል። እንደ ኢትዮጵያ ኤሌክትሪክ ኃይል መረጃ በ2018 የበጀት ዓመት በአጠቃላይ 35600
470 ጊጋዋት ሰዓት ኤሌክትሪክ ተመርቷል። ከዚህም ውስጥ 7 በመቶ ለጎረቤት ሀገራት የቀረበ ሲሆን ይህም ወደ ውጭ የተላከው የኤሌክትሪክ ኃይል ወደ 2497 ጊጋዋት እንደሚደርስ ተገልጿል። ወደ ጎረቤት ሀገራት የተላከው የኤሌክትሪክ ኃይል ለኢትዮጵያ 140.19 ሚሊዮን ዶላር የውጭ ምንዛሬ ገቢ አስገኝቷል። በኢትዮጵያ ውስጥ የሚሰሩ የዳታና የቴክኖሎጂ ኩባንያዎች በዶላር የከፈሉት የኤሌክትሪክ ገቢ ደግሞ 335.5 ሚሊዮን ዶላር ደርሷል። በመሆኑም የኢትዮጵያ ኤሌክትሪክ ኃይል በአመቱ በአጠቃላይ 475.7 ሚሊዮን ዶላር የውጭ ምንዛሬ ገቢ አግኝቷል። ይህም ከባለፈው ዓመት ጋር ሲነጻጸር 41 በመቶ የጨመረ ሲሆን ኢትዮጵያ በአንድ ዓመት ከኤሌክትሪክ ሽያጭ ካገኘችው ከፍተኛው የውጭ ምንዛሬ ገቢ ነው። የታላቁ ህዳሴ ግድብ በ2018 በጀት ዓመት ከኢትዮጵያ አጠቃላይ የኤሌክትሪክ ምርትም 51.5 በመቶውን ሸፍኗል ተብሏል። ሚኒስቴሩ የደረጃ ሀ ግብር ከፋዮች የ2018 በጀት ዓመት የሂሳብ ሪፖርት በተናጠል እንዲዘጋጅ አሳሰበ። የገቢዎች ሚኒስቴር የደረጃ ሀ ግብር ከፋዮች የ2018 በጀት ዓመት የሂሳብ ሪፖርት ሲያቀርቡ ለእያንዳንዱ የንግድ ስራ መስክ በተናጠልና ሁሉንም የንግድ መስኮች ያካተተ የተጠቃለለ ሪፖርት ማቅረብ እንዳለባቸው አውቀው ዝግጅት እንዲያደርጉ አሳስቧል። የገቢዎች ሚኒስቴር ከአንድ በላይ የንግድ መስክ ላይ ለተሰማሩ የደረጃ ሀ ግብር ከፋዮች ለእያንዳንዱ የንግድ ዘርፍ የተለየ የሂሳብ መዝገብ መያዝ እንዳለባቸው አውቀው ዝግጅት እንዲያደርጉ ጠይቋል። ይህ አሰራር ተግባራዊ የሚደረገው በገቢ ግብር ማሻሻያ አዋጅ ቁጥር 1395/2017 አንቀጽ 86 እና በሰንጠረዥ ሐመርሃ በተቀመጠው ድንጋጌ መሰረት ነው። በአዋጁ ድንጋጌ ከአንድ በላይ በሆኑ የንግድ ዘርፎች የተሰማሩ የደረጃ ሀ ግብር ከፋዮች የሙያ አገልግሎት የሚሰጡ የተጨማሪ እሴት ታክስ የተመዘገቡና በፈቃደኝነት መዝገብ የሚይዙ የደረጃ ለ ግለሰብ ግብር ከፋዮች ለእያንዳንዱ የንግድ መስክ የተለየ የሂሳብ መዝገብ፣ ደጋፊ ሰነዶችና የግብር ማስታወቂያ ማዘጋጀት ይጠበቅባቸዋል። ይህንን የህግ ድንጋጌ በስራ ላይ ለማዋል የሚያስፈልጉ የግብር ማስታወቂያ ቅጾች የመንግስት ታክስ አስተዳደር ስርዓት ላይ በማልማት ሂደት ላይ እንደሚገኝ የገቢዎች ሚኒስቴር በየደረጃው ለሚገኙ ቅርንጫፍ ጽሕፈት ቤቶች ከተላከው ሰርኩላር ላይ ተመልክቷል። የሚኒስቴሩ የግብር አስተዳደር ስርዓት አዲሱን አሰራር ለማስተናገድ በልማት ላይ በመሆኑና በማሻሻያ አዋጁ መሰረት ስራው ተጠናቆ ሲስተሙ እስኪለቀቅ ምንም እንኳን በኢትዮጵያ ዘመን አቆጣጠር የሂሳብ መዝገብ የሚያቀርቡ ግብር ከፋዮች እስከ ጥቅምት 30 2019 ዓ.ም ድረስ ጊዜ ቢኖራቸውም በተለያየ ምክንያት ግብራቸውን ለማሳወቅ የሚመጡ ግብር ከፋዮች በማኑዋል የተዘጋጀ ቅጾችን እንዲጠቀሙ ጠይቋል። ግብር ከፋዮች የ2018 በጀት ዓመት የሂሳብ ሪፖርትን ሲያቀርቡ ለእያንዳንዱ የንግድ ስራ መስክ በተናጠልና ሁሉንም የንግድ መስኮች ያካተተ የተጠቃለለ ሪፖርት ማቅረብ እንዳለባቸው ሚኒስቴሩ አሳስቧል። በሲስተሙ ላይ የሚደረገው የማበልጸግ ስራ እንደተጠናቀቀ ግብር ከፋዮች ያስገቡት መረጃ ወደ ኮምፒውተር ስርዓቱ እንደሚገባና ከዚያ በኋላ በእጅ የሚሞላ ማስታወቂያ ተቀባይነት እንደማይኖረውም ተገልጿል። ንግድ ባንኮች የተከፈለ ካፒታላቸውን ለማሳደግ የተሰጣቸው የጊዜ ገደብ ተጠናቀቀ። የኢትዮጵያ ብሔራዊ ባንክ በኢንዱስትሪ ውስጥ የሚንቀሳቀሱ የግል ባንኮች የተከፈለ ካፒታላቸውን ወደ 5 ቢሊዮን ብር ማሳደግ እንዳለባቸው ያስቀመጠው የጊዜ ገደብ ተጠናቋል። የብሔራዊ ባንክ ያስቀመጠው የጊዜ ገደብ ሰኔ 30 ቀን 2018 ዓ.ም የተጠናቀቀ ሲሆን በዚህ የጊዜ ገደብ ካፒታላቸውን 5 ቢሊዮን ብር ማድረስ የሚጠበቅባቸው የግል ባንኮች እስከ ሂሳብ ዓመቱ መጨረሻ ድረስ የተጠየቀውን የካፒታል መጠን ማሟላታቸውን መረጃዎች ያመለክቱ ነው። ሪፖርተር ጋዜጣ አሰባሰብኩት ባለው መረጃ መሰረት ካፒታላቸውን 5 ቢሊዮን ብር ማድረስ ከሚጠበቅባቸው ባንኮች አብዛኞቹ ቀነ ገደቡ ከመድረሱ በፊት ማሟላት ስለመቻላቸው ያመለክታል። ከ30ዎቹ የግል ኩባንያዎች ውስጥ የተከፈለ ካፒታላቸውን እስከ ሰኔ 30 ቀን 2018 ድረስ 5 ቢሊዮን ብር ማድረስ የሚጠበቅባቸው አብዛኞቹ ከተጠቀሰው መጠን በላይ የተከፈለ ካፒታል በመያዝ የተቀመጠውን ግዴታ ማሟላታቸውን ለመገንዘብ ተችሏል። በአጠቃላይ በሀገሪቱ ውስጥ እስከ ሰኔ 30 ቀን 2018 ድረስ ካፒታላቸውን 5 ቢሊዮን ብር ማድረስ ከሚጠበቅባቸው ውጪ ያሉ ባንኮችም ቀሪ 2 ዓመት ያላቸው በመሆኑ በዚህ ጊዜ ውስጥ ያሟላሉ ተብሎ የሚጠበቅ ነው። እነዚህ ካፒታላቸውን እንዲያሟሉ የ7 ዓመት ጊዜ ተሰጥቷቸው የነበሩና ዘግየት ብለው ኢንዱስትሪውን የተቀላቀሉ የግል ባንኮችም ሆኑ ቀደም ብለው በስራ ላይ የነበሩ የግል ባንኮች የ2018 ዓመተ ምህረት አጠቃላይ የተከፈለ ካፒታላቸው ከ227 ቢሊዮን ብር በላይ ደርሷል። በ2018 የሂሳብ ዓመት እነዚህ 30 የግል ባንኮች የደረሱበት አጠቃላይ የተከፈለ ካፒታል እንደየባንኮቹ የተለያየና ሰፊ ልዩነትም የታየበት ነው። አንዳንድ ባንኮች የካፒታል መጠናቸውን የኢትዮጵያ ብሔራዊ ባንክ ካስቀመጠው ዝቅተኛ የተከፈለ ካፒታል መጠን ከ3 እስከ 7 እጥፍም ማድረስ ችለዋል። የተከፈለ ካፒታላቸውን በከፍተኛ መጠን በማሳደግ በቀዳሚነት የተጠቀሰው አዋሽ ባንክ ሲሆን ባንኩ በሂሳብ ዓመት
በመጨረሻ አጠቃላይ የተከፈለ ካፒታሉን 38.5 ቢሊዮን ብር አድርሷል። የተከፈለ ካፒታላቸውን ከብሔራዊ ባንክ ካስቀመጠው ዝቅተኛ የተከፈለ ካፒታል መጠን ከ3 እጥፍ በላይ ማሳደግ ከቻሉት ውስጥ ደግሞ አቢሲኒያ፣ ዳሽንና ሲንቄ ባንኮች ተጠቃሽ ናቸው። በሂሳብ ዓመቱ መጨረሻ የተከፈለ ካፒታላቸውን ከ10 ቢሊዮን ብር ማድረስ ከቻሉት ባንኮች መካከል በቀዳሚነትም የተጠቀሰው ዘመን ባንክ ነው። የተከፈለ ካፒታላቸውን ከ6 ቢሊዮን እስከ 9 ቢሊዮን ብር ማድረስ የ2018 የሂሳብ ዓመቱን ያጠናቀቁት ደግሞ አባይ፣ ህብረት፣ ኦሮሚያ፣ ንብ፣ አማራና ስኬት ባንኮች ናቸው። የተከፈለ ካፒታላቸውን እስከ በጀት ዓመቱ መጨረሻ ድረስ 5 ቢሊዮን ብር ያላደረሱ ቀሪዎቹ ባንኮችም ኢንዱስትሪውን የተቀላቀሉት ዘግየት ብለው ስለነበር ካፒታላቸውን 5 ቢሊዮን ብር ማድረስ የሚጠበቅባቸው በ7 ዓመት በመሆኑ ይህንኑ ካፒታል ለማሟላት ቀሪ 2 ዓመት አላቸው። በቀሪዎቹ 2 ዓመታት ካፒታላቸውን 5 ቢሊዮን ብር ማድረስ የሚጠበቅባቸውና እስካሁን የተከፈለ ካፒታላቸው 5 ቢሊዮን ብር ያላደረሱት ደግሞ ፀሐይ ባንክ፣ ኦሞ ባንክ፣ ራሚስ፣ ሲዳማ፣ ሂጅራ፣ ገዳ፣ ሸበሌና ጎህ ቤቶች ባንክ ናቸው። የኢትዮጵያ ብሔራዊ ባንክ ባንኮች የተከፈለ ካፒታላቸውን ባስቀመጠው የጊዜ ገደብ የማያሟሉ ከሆነ የራሱን እርምጃ እንደሚወስድ ሲያስጠነቅቅ እንደነበር ይታወሳል። ካፒታላቸውን ያላሟሉ ባንኮች በራሱ መንገድ በአስገዳጅነት እንዲዋሃዱ ሊደረግ የሚችል መሆኑም ተገልጾ ነበር። የታሪፍ ጭማሪ በሚያደርጉ አሽከርካሪዎች ላይ የ5,000 ብር ቅጣት ሊጣል ነው። የአዲስ አበባ የትራንስፖርት ቢሮ የኦፕሬሽን ዘርፍ ምክትል የቢሮ ኃላፊ የሆኑት አቶ ዳኛቸው ሽፈራው እየተስተዋለ ያለው ያልተገባ የትራንስፖርት ታሪፍ ጭማሪና የመስመር ማሳጠር ችግሮችን ለመቅረፍ የከተማው ትራንስፖርት ቢሮ የተለያዩ እርምጃዎችን እየወሰደ መሆኑን አስታውቀዋል። ቢሮው የህዝብ ትራንስፖርት ታሪፍን በማጥናትና በማስወሰን ረገድ ትልቅ ኃላፊነት እንዳለበት የገለጹት የቢሮው የስራ ኃላፊ የታሪፍ ተግባራዊነቱን በቅርቡ እየተቆጣጠሩት እንደሚገኙ ገልጸዋል። በከተማዋ ከሚንቀሳቀሱ ከ15,000 በላይ የህዝብ ትራንስፖርት ሰጪዎች መካከል አብዛኞቹ በህጋዊ መንገድ አገልግሎት እየሰጡ ቢሆንም አንዳንድ አሽከርካሪዎች ግን ህዝቡን ሲያማርሩ እንደሚስተዋል ተመልክቷል ብለዋል። በዚህ መሰረትም ባለፈው ዓመት ብቻ ከ120,000 በላይ የሚሆኑ አሽከርካሪዎች ላይ የተለያየ ደረጃ ያለው አስተዳደራዊ እርምጃ መወሰዱን ተናግረዋል። ከነዚህ አሽከርካሪዎች መካከልም 25 በመቶ ያህሉ ከታሪፍ በላይ ሲያስከፍሉ የተገኙ መሆናቸውና ቀሪዎቹ ደግሞ መስመር በማሳጠርና መሰል ጥፋቶች የተመዘገቡባቸው ናቸው ማለታቸውን ኢትዮ ኤፍኤም ዘግቧል። እርምጃው በገንዘብ ቅጣት ብቻ የሚወሰን ሳይሆን ጥፋቱ ተደጋጋሚ ሆኖ ሲገኝ እስከ ስራ ማገድ የሚደርስ ጥብቅ ውሳኔዎችም እየተወሰዱ መሆኑን ተገልጿል። ይህንን ችግር በዘላቂነት ለመፍታትም ቢሮ በ9417 ነጻ የጥቆማ መስመር አማካኝነት ከህዝቡ መረጃዎችን እየተቀበለ ይገኛል። ህብረተሰቡ የታሪፍ ጭማሪ ሲያጋጥመው የአሽከርካሪውን ታርጋ ቁጥር በመያዝ ጥቆማ እንዲሰጥም ጥሪ ቀርቧል። የኬንያ አየር መንገድ ኪሳራው እየጨመረ በመሆኑ አዳዲስ ባለሀብቶችን ይፋ ሊያደርግ ነው። የኬንያ አየር መንገድ እየተከሰተበት ያለው የኪሳራ ጫናን ለመቀነስ አዲስ ካፒታል ለማሰባሰብ የሚያስችሉ ባለሀብቶችን በቀጣዮቹ ሳምንታት ይፋ እንደሚያደርግ የአየር መንገዱ ሊቀመንበር ኪፕሮኖ ኪቶኒ ገለጹ። ኩባንያው አዲስ ካፒታል በማሰባሰብ የዕዳ ጫናውን ለማቃለል በጥገና ምክንያት የቆሙ አውሮፕላኖችን ወደ ስራ ለመመለስና የማሻሻያ እቅዱን ለማስፈጸም ገንዘብ ለማግኘት እየሰራ ይገኛል። የኬንያ አየር መንገድ ሊቀመንበርም ኩባንያው ከኬንያ ውስጥም ሆነ ከውጭ ሀገራት ፍላጎት ካሳዩ ባለሀብቶች ጋር እየተነጋገረ እንደሆነ ገልጸዋል። የአየር መንገዱ አቅም በከፍተኛ የነዳጅ ዋጋ፣ በአውሮፕላን ጥገና መዘግየትና በመለዋወጫ እቃዎች እጥረት ተገድቧል ተብሏል። ይህም የተጓዦች ፍላጎት ከፍተኛ ቢሆንም የበረራ አቅሙ እንዲቀንስ አድርጎታል። ኩባንያው በ2026 የመጀመሪያዎቹ 6 ወራት 15.92 ቢሊዮን የኬንያ ሽልንግ ወይም $123 ሚሊዮን የሚጠጋ ከግብር በፊትም ኪሳራ አስመዝግቧል። ይህም ባለፈው ዓመት በተመሳሳይ ወቅት ከነበረው 12.17 ቢሊዮን ሽልንግ ኪሳራ የበለጠ ነው። ሊቀመንበሩ እንደገለጹት ከአሜሪካ፣ ቻይና፣ ደቡብ አፍሪካና ሲንጋፖር የመጡ ባለሀብቶች ፍላጎት አሳይተዋል። ሆኖም ኩባንያው የናይሮቢ የሰነዶች ገበያ የተመዘገበ በመሆኑ የባለሀብት ምርጫው ግልጽና ፍትሐዊ ሂደትን ተከትሎ እንደሚካሄድ ገልጸዋል። የኬንያ መንግስት በአሁኑ ወቅት በኬንያ አየር መንገድም ትልቁ ባለአክሲዮን ነው። ኬንያ በአየር መንገዱ ላይ ያላትን ከፍተኛ ድርሻ እንደማታጣ የጠቆሙት ሊቀመንበሩ ይህም የብሔራዊ አየር መንገድ ደህንነቱን ሁኔታ ለመጠበቅ ስትራቴጂካዊ ጉዳይ መሆኑንም ገልጸዋል።
በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን እናጋራቸዋለን። በዚህም የአሜሪካ ዶላር በ180 ብር ከ65 ሳንቲም እየተገዛ በ184 ብር ከ26 ሳንቲም እየተሸጠ ይገኛል። የእንግሊዝ ፓውንድ በ233 ብር ከ55 ሳንቲም እየተገዛ በ238 ብር ከ22 ሳንቲም እየተሸጠ ይገኛል። ዩሮ በ203 ብር ከ70 ሳንቲም እየተገዛ በ207 ብር ከ77 ሳንቲም እየተሸጠ ይገኛል። የስዊስ ፍራንክ በ217 ብር ከ10 ሳንቲም እየተገዛ በ221 ብር ከ44 ሳንቲም እየተሸጠ ይገኛል። የደቡብ አፍሪካ ራንድ በ9 ብር ከ15 ሳንቲም እየተገዛ በ9 ብር ከ33 ሳንቲም እየተሸጠ ይገኛል። የአረብ ኤምሬትስ ድርሃም በ48 ብር እየተገዛ በ49 ብር እየተሸጠ ይገኛል። የአውስትራሊያ ዶላር በ115 ብር ከ7 ሳንቲም እየተገዛ በ118 ብር እየተሸጠ ይገኛል። የሳውዲ ሪያል በ47 ብር እየተገዛ በ48 ብር እየተሸጠ ይገኛል። የቻይና ዩዋን በ24 ብር ከ85 ሳንቲም እየተገዛ በ25 ብር ከ34 ሳንቲም እየተሸጠ ይገኛል። የካናዳ ዶላር በ121 ብር ከ53 ሳንቲም እየተገዛ በ123 ብር ከ96 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የውጭ ምንዛሬ ተመን ያሳያል። ውድ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው የሀገር አቀፍና ዓለም አቀፍ የቢዝነስ ዘገባዎቻችን እነዚህን ይመስላሉ። መልካም ቀን ይሁንላችሁ። አዲሱን ዓመት በአዲስ ቤት ድሪም ቢልደርስ ሪል ስቴት ባለፉት ዓመታት 6 ትላልቅ ፕሮጀክቶችን በስኬት በማጠናቀቅ የብዙዎችን የቤት ህልም እውን አድርገናል። አሁን ደግሞ በከተማችን ለኑሮ ተስማሚ በሆነችው ሲኤምሲ በሀገራችን የመጀመሪያ የሆነውን ባለ 5 ኮከብ ኮምፓውንድ አፓርትመንቶችን በሽያጭ ላይ ነን። አዲሱን ዓመት ምክንያት በማድረግ 25% ቅድመ ክፍያ ጀምሮ ለሚከፍሉ ደንበኞቻችን ከ7% እስከ 30% የሚደርስ ልዩ የበዓል ቅናሽ አዘጋጅተናል። ቤቶቻችን ባለ 1 መኝታ ከ720 ሺህ ብር ቅድመ ክፍያ ጀምሮ፣ ባለ 2 መኝታ ከ1.1 ሚሊዮን ብር ቅድመ ክፍያ ጀምሮ፣ ባለ 3 መኝታ ከ1.4 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ክፍያ ያለምንም የዋጋ ጭማሪ በግንባታ ሂደት መሰረት በተመቻቸ ሁኔታ ይከፍላሉ። በዚህ ኮምፓውንድ ውስጥ 2 የመዋኛ ገንዳ፣ ዘመናዊ ጂምና ስፓ፣ ለልጆች ኢንዶር ኤንድ አውትዶር ፕሌይግራውንድ፣ ባስኬትቦል ኮርትስ፣ የህፃናት ማቆያ ወይም ዴይኬር፣ የመሮጫና የሳይክል ትራክ በውስጡ አዋህዶ የያዘ ድንቅ የመኖሪያ መንደር ነው። አዲሱ ዓመት የቤት ህልሞን ወደ እውነት የሚቀይሩበት እንዲሆን ፈጥነው ይደውሉ። ስልክ 0928 74 4913 ላይ ሃሎ ይበሉን። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን።